አስደንጋጭም አሳዛንም አንዳንድ ደግሞ ያልተጣሩም መጣራት ያለባቸው መረጃዎች እየወጡ ይገኛሉ። ይህ መረጃ ምን ያህል እውነት ነው የሚለውን ለማወቅ ደዋውዬ ነበረ። ወደ እነሱም ደውዬ ነበረ። የምር ሆኖ ይሁን ባላቅም ስልኩም ሳይነሳ ቀርተዋል። እንግዲህ ሰሞኑ የተፈጠረው በሀናና በሌላው ደግሞ በእርግብ በውጤት ምክንያት ያው ትንሽ ደብሮናል። ቢሆንም ግን የሀና አባት እንዳያችሁ በዛው ተኝቶ ዝም ብሎ ነበረ። ያ ደግሞ መድኃኒቱ ነው። ዶክተሩ ጊዜው ሲደርስ በራሱ ጊዜ ይነቃል ሲል የረጅም ሰዓት ተኝቶ ቀርቶ ነበረ። አሁንም ግን አልተኛም። እንኳን መተኛት ራሱ ህይወቱ አልፏል የሚሉ አንዳንድ ነገሮች እየወጡ ነው። እነሱ ተኝተዋል ቢሉም ያው ሰውየው ተኝቶ ሳይሆን በዛውም አሸልቧል የሚሉ መረጃዎች አንዳንድ እየወጡ ነው። ግን እያጣራሁ ነው። ይህ ነገር እውነት ነው የምታውቁ ካላችሁ ደግሞ አዎ አሸልቧል ብላችሁ ኮመንት ላይ አስቀምጡልኝ። ግን እኔ አሸልቧል ለማለት የምደውልበትን ሁሉም እየደዋወልኩ ነው። ይህ የሀና አይገባትም። ያው አርፏል ሄዷል። አይ እዛው እየተኙ ነው ተኝተው ነው አልነቁም የሚሉ አሉ። ግን እኔ እንዲያሸልቡ አልፈልግም። እንደኔ ሀሳብ ለምንድን ነው የሚያሸልቡት? ምክንያቱም በቃ መደሰት አለባቸው። ሀና ቤተሰቦቿን አግኝታ ይህንን የሀና ደስታ ማየት አለባቸውና ሀናንን ሳያስደስቱ ሀናን ተደስታ ሳያዩ መሞት የለባቸውም። ማሸለብ የለባታቸው። እንኳ አልኩት ቅድም ደግሞ እንካልኩት እንዴት ነው ነገሩ? አይ ችግር የለውም የክብር ነው እና ባያሸልቡ ደስ ይለኛል። እኔ ለምን ያው ሁሉም ማየት ስላለባቸው ይሄን አባት ድራማም ቢሆንም ብዙ መስዋዕትነት ከፍሎ ያው 16 ዓመት ቀልድ አይደለም እና ያው 16 ዓመት ጀምሮ የዚህ ያደርሰዋል። ስለዚህ እንደ ልጃቸውን መወለድ ቋንቋ ነውና የዚህ ያደርሰዋል። ግን ቢሆንም አንድ አባት የልጁን ደስታ ማየት ይፈልጋል። የልጁን ውጤት ማየት ይፈልጋል። አሁን ቤተሰቦቿ ምንም ይሄ ነገር እንቅስቃሴ እንደተደረገ ሜዲካል መውሰዷን ቤተሰቦቿን ማግኘቷን ምንም የሚያውቁስ ነገር የለም ይሄን አባት ማለት ነው። እና እኛ ጠበቅነው ሰሞኑ እንደምናያቸው ተሽሏቸዋል ደህና ናቸው የሚል ነበረ። ያው ዶክተሩም አሁን ትወጣላችሁ ከዚህ ተሽሏቸዋል የሚል መረጃ ነበረ። ሀናም ስትናገር የነበረው እንደዛ እሳቸውም ያው ተነስቶ ሲንቀሳቀሱ ያየነው እንትን ነበረ። ግን አንዳንድ ሰው ደግሞ ምናልባት ገጥሟችሁ ያውቃል? አንድ ሰው በጠና ታሞ የምሬ ነው የምላቸው ነገር ማለት ነው። በጠና ታሞ በቃ ሊሞት ነው ሲባል የሚሻለው ሰው አለ። አንዳንድ ደግሞ በቃ አሁን ተሽሎታል ምናምን ይባልና ልክ ተሽሎት ከነበረበት ትንሽ አለ ብሎ መንቀሳቀስ ሲጀምር ምናምን ይሞታል ማለት ነው። እናሳ ይሄን አባትም የእውነት አሸልቦ ከሆነ እንደዚህ አይነት ገጥሟቸው ሊሆን ይችላል። ሰው ተሽሏቸዋል ብሎ ሲጠብቅ ቆይቶ በ11ኛው ሰዓት አሸልቦ ማለት ትንሽ ከባድ ነውና እኔ ሊያሸልቦ አልፈልግም። በእርግጥ ማንም አይፈልግም። የእሳቸው ደስታቸው ማየት ነው የምፈልገው። ሀና ቤተሰቦቿን ተገኝቶ ውጤቷም ይሄን ነገር እሳቸው ሲስቁ ወይም ደግሞ ሲደሰቱ ማየት እፈልጋለሁ። ስለዚህ ይህ ነገር እውነት ከሆነ እጅግ በጣም የሚያሳዝን ነው። የሀና አባት መሞት የለባቸውም፣ ማሸለብም የለባቸውም። ግን እስቲ አጣርቼ ደግሞ የቀረው ነገር እነግራችኋለሁ ማለት ነው። ያው ሌላ ደግሞ ያው በውጤቱ ጉዳይ ሁላችንም ያው ቅር ብንውላን ከፍቶናል። በእርግጥ ያስከፋል። ህዝቡን ትንሽ አላሰባችሁም መሰለኝ። ያው ይሄን ህዝብ ስላለ ነው መሰለኝ ያው 3 ቀን ሆኖታል ከተለቀቀ። የተለቀቀ ነገር የለም። እናንተም ከፍታችሁ ነው እንዴ የጠፋችሁት? እናንተ ምን አጥፍታችሁ? እኛስ እናንተ በምታደርጉትን ነገር ከፋን፣ ተበሳጨን፣ ደም ግፊታችን ተነሳ፣ ተንቀጠቀጠ። ደም አለባቸው፣ ደም ግፊት አለባቸው፣ ይኸው ታመዋል። ይህን ያልጠበቀ ነገር ነው። እሺ እናንተ ስለምንጠፋችሁ እናንተ ደግሞ በማን ተናዳችኋል? እኛ በእናንተ እሺ፣ እናንተስ በማን? መሆን የሌለበት ነገር ነው ያደረጋችሁት። በፍጹም መሆን የሌለበት ነገር አደረጋችሁ። ኦኬ ከዛስ እና ለምን ጠፋችሁ? እናንተም አጥፍታችሁ እናንተም ትጠፋላችሁ። ጥፋቱ የእናንተ ሆኖ ማለት ነው። ትገርማላችሁ። እንደውኔ በቃ ይህን ህዝቡን ይሄን ስለጠበቀ የጠበቃችሁት ነገር ስላላቀረብን ይቅርታ ብላችሁ የምትጽፉ መስሎኝ ነበረ።
ኮሚኒቲያቸው ሳይ ምንም የለም፣ ምንም አላደረጋቸው። ስለዚህ እኛ በባዶ ነው ተቆጣ ነው። በዛም ብሶ እናንተም ተቆጣቸው ጠፍታችኋል። ይሄ መቆጣት ሁሉም ከተቆጣ ችግር ነው፣ የምር ችግር ታውቃላችሁ፣ ችግር ነው። ግን ያም ሆነ ይህ ከየትም ፍጪ ዱቄቱ አምጪ ነው። ስለዚህ ይህን ያው ውጤት መምጣቱን አይቀርም፣ የጊዜ ጉዳይ ነው እንጂ ታመጡታላችሁ። በእርግጥ ግን ሰው ከከፋው በኋላ ሰውን የሆነ ከተሰማው በኋላ ብታውን አንድ ምግብ ርቧችሁና ያው ዝም ብላችሁ ትበሉት አንድ አይደለም። አሁን አንዳንዴ ይርባችሁ በራፋችሁ ሰዓት ምግብ ካላገኛችሁ ከኋላ ስታገኙት አይበላም አይደለ? እንደዛ ማለት ነው። አዎ አይበላም። በጉጉት ስጠብቁ ምናልባት ሁሉ ሰው አንድ ላይ ሆን ይችላል። እኔ በደንብ ከራበኝ፣ በጣም ከራበኝ በሰዓቱ ምግብ ካላገኘው ይጠፋብኛል። በዛው ከኋላ መጣ ምንም እንትን አይሰጠኝም። ስለዚህ እንደዛው ማለት ነው። አሁን እንትኑ ያው ውጤቱ መምጣቱን አይቀርም። ግን ሰው ሁሉን ካስቆጣችሁ በኋላ ብታመጡት ችግር የለም። መምጣቱ በእርግጠኝነት ይመጣል። ሀናን የነሱ ልጅ ሆና ትመጣለች ከነባዩሽ ጋር ከነዛ ልጆች ፎቶ ሰርቀው ካቀበሉ ልጆች ከተቀባበሉ ልጆች እንዲሁም ደግሞ ከዶክተሩ ጋር የተደረገውን ድርድርም የዶክተሩን ማስፈራሪያው ከየት ነው? ይሄ ሁሉም ያው ምናልባት በህግም ደረጃ ልትሄዱ ትችላላችሁ። ያም ሆነ ይህ የሀና ውጤት መምጣትን አይቀርም። ግን ህዝቡ ደግሞ ያው ቅር እንዳለው ሊገባችሁ ይገባል ማለት ነው። አዎ ሰው በጠበቀው እናንተ ያልተጠበቀው ነው ያመጣችሁት። ሰው የሚጠብቀው ይሄ አልነበረም። ያም ሆነ ይህ ችግር የለም። ግን እናንተ ማኩርፋችሁ ነው ወይ ጠፋችሁ ነው የኔ ጥያቄ። ቢያንስ እኮ ለማስተባበል ራሱ መምጣት ነበረባችሁ እንዴ። ሰው ራሱን አጥፍቶ ራሱን ተጎድቶ ይጥፋል እንዴ? ያም ሆነ ይህ ችግር የለውም። እሱ በሰዓቱ እናያለን። ያው የሚላትም እናት ተቆጥታ፣ እሷም እኮ እንደኛ ነው ተቆጣች። የምር አይታችኋል። ተቆጥታ ነው፣ በውጤቱ ደስተኛ አይደለችም። እርግብ ባፈላችሁ ቡና ገና ስታቀራርበው አላማራትም። እንደው ስታያት አስተያየቷ ራሱ እንዴት እንደነበረ አይታችኋል። አሁን ማሯት ረዛ በቃ ቤት ልቅ አድርጋ ነው ወጣችው። የሀና እናትም ያው እንትን ማለች የሚላት እናት የሀንዬ አያት ያው ከኛ ጎን ስለሆንሽ ያው እናመሰግናለን ማለት ነው። በእርግጠኝነት መስፍን ራሱ ቢኖር ያኔ ከውጤቱ በኋላ ብሄድ እርግጠኛ ነኝ እንደሚላት እናት ቤቱ ለቆ ይወጣ ነበረ። ስለዚህ ያደረጋችሁት ነገር በተለይ የሚላት እናት ያደረግችው ነገር በጣም ደስ ይላል። ስብሰባው ረግጣ ነው የወጣችውና እንደዚህ ነው አንዳንዴ የማይሆን ነገር ማለት ስብሰባው ረግጦ መውጣት ማለት ነው። እና ከኛ እኩል ነው ተሰባጨችው፣ ከኛ እኩል ነው የከፋል። በቃ የሀናን አያት እንወድሻለን እና ከብርሻለን፣ ሀሳባችን ስለተረዳሽን አንቺም ስለ እንደኛ ነው ጠበቅሽው ነበረ። አንቺ መተረዳሽው በእኛ እንትን ነበረ። ሞር ደግሞ ልጅቷን ስለምታውቂያት ከህፃንነቷን አቮካዶ አትወድም፣ ሙዝ እንደትወድ እንደነበረ በቃ ሁሉ የልጅቷን ባህሪ ሜላት ነች እኮ ግልብጥ ብላ ያው እንደ ኮሮና ተገለበጠችው። ምንም ጸባይዋ ጠፋ እንጂ አንቺ በቃ የሆነ እንትን ይዘሽ ነበረ፣ ግን ልትቀበልሽ አልቻለችም። ችግር የለውም። ያው ጊዜው ሲደርስ መቀበሏን አይቀርም። ያኔ ታፍራለች፣ ማፈሯን አይቀርም። እንዴ እናቴ እኔ አይደለሁ ማለት ነይ ልጄ እርግብ ነች ነይ ኧረ ለምን እንትን ማለት ነው። ችግር የለውም፣ ይሁን ችግር የለውም። ያም ሆነ ይህ ሀቅ ወይም ደግሞ እውነት መስረቅ ስለማይቻል እውነቱም ስለሚወጣ በ11ኛው ሰዓት ስለሆነ ነው እንጂ ያው ሄዶ መመለሱን አይቀርም። ያኔ ደግሞ የሀና አያት ትመጣለች፣ መስፍንም ይመጣል። በቃ በጋራ እንትን እናደርጋችኋለን። እኛም ኬክ እንቆርሳለን። የሀና ፎቶ እንትን ብለን በያለበት ኬክ ቆርሰን እናበስራችኋለን፣ ደስታችን እንገልጣለን ማለት ነው። የኔው ኬክ የት ነው የሚቆረሰው? እዛ አንድ ላይ ምንድን ነው ይሄ ምን ነበረ ትልቅ ሆቴል አለና እዛ ነው ስሙ ራሱ ኢሊሊ ሆቴል፣ አዲስ አበባ ኢሊሊ ሆቴል ሲባል ሰምታችሁ አላውቀውም እኮ ሲባል ሰምቼ ነው። አይ ኢሊሊ ሆቴል እዛው ይቆረሳል ማለት ነው። እዛው ነው የምቆርስለት ውጤቱ ሲመጣ ማለት ቆይቶ ግን ተናድጃለሁ። ግን በናደደም ችግር የለው፣ የእሷ ደስታ ስለሚያስደስተኝ እዛ ነው የሚቆረሰው። ተዘጋጁ። ዋናው ነገር ያው የሀና አባት አሁን የመጣሁበት የሀና አባትን ለማረጋገጥ ነው። አሁንም እደውላለሁኝ።
ይህን ነገር መሆን የለበትም። ከሆነም ግን በጣም ያሳዝናል፣ ያሳዝናል። አዎ ያንን ደስታ ሳያይ ያው መሞት የለበትም ባይ ነኝ። እስቲ የምናይ ይሆናል። በተረፈ ሰላማችሁ ይብዛ። የዛሬው ይሄን ይመስላል። ባይ ባይ። ቪዲዮ ላይክ አድርጉት።